ኑሰይባ ቢንት ከዓብ የረሱሉላህ ዘመዶች የሆኑት የመዲና ጎሳ ማለትም የበኑ ነጀር ጎሳ አካል ነች። እስልምናን ወደ መዲና ለተልእኮ በተላከው ሙስዓብ ኢብኑ ዑመይር በኩል የተቀበለችው እንቁ ሰሃቢያት ኑሰይባ ቢንት ከዓብ ወይንም ኡሙ ዐማራ ረዲየላሁ ዐንሃ። እናትና አባቷ ረሱሉላህ ሪሳላውን ከመቀበላቸው በፊት እንደሞቱ ይነገራል። ከእስልምና በፊት ዘይድ ኢብን አሲም የሚባል ሰው አግብታ ፈታ እንደነበር ታሪክ ላይ እናገኛለን። ከእርሱም ሀቢብ ኢብን ዘይድ እና አብዱላህ ኢብን ዘይድ የሚባሉ ልጆችን አግኝታለች። በኋላ ላይ ካገባችው ገዚያ ኢብን አምር ደግሞ ተሚም የሚባል ወንድ ልጅ እና ኸውላ የምትባል ሴት ልጅ አግኝታለች። ረሱሉላህ ሰለላሁ ዐለይሂ ወሰለም ወደ መዲና ከመምጣታቸው በፊት በተደረገው የሁለተኛው የአቀባ ስምምነት ላይ ቃል ከገቡት ሁለት ሴቶች መካከል አንደኛዋ ኑሰይባ ነበረች። ሁለቱ ልጆቿ ማለትም ሀቢብ እና አብዱላህንም የአቀባ ስምምነቱ ላይ ከተገኙ እንቁ የረሱሉላህ ባልደረቦች መካከል ነበሩ። መልእክተኛው ሰለላሁ ዐለይሂ ወሰለም ወደ መዲና ሲመጡም ከባሏ እና ሁለት ልጆቿ ጋር እስልምናን ተቀብለው ከጠበቋቸው ቤተሰቦች መካከል ናቸው። የኡሙ ዐማራ ስም በደማቅ የሚነገረው እና ጀግንነቷ በሰፊው የሚዳሰሰው ግን የኡሁድ ጦርነት ጊዜ ነው። ብዙ ወንዶች በዚያ ከባድ ሰዓት ከረሱሉላህ ሰለላሁ ዐለይሂ ወሰለም ጎን ባልሆኑበት ሰዓት ይህች ጀግኒት ሴት ከእርሳቸው ጎን ተሰለፉት ነበረች። ኑሰይባ ትናገራለች፣ የኡሁድ ቀን በእኛም በሙሽሪኮቹም በኩል ሴቶች መጥተው ነበር። በሙሽሪኮቹ በኩል የመጡት ሴቶች የባሎቻቸውን የወንድሞቻቸውን እና የአባቶቻቸውን በቀል ለማየት ከበሮቻቸውን በመደለቅ እና በማዜም ባሎቻቸውን ያበረቱ ነበር። በእኛ በኩል ደግሞ በተቃራኒው እኔ፣ እናታችን አኢሻ፣ ፋጢማ፣ ኡሙ ሰለማ፣ ሰፊያ፣ ኡሙ ሱለይም እና ሌሎችም ሆነን የቆሰሉትን ሶሃቦች እያከምን ነበር ትላለች። በዛ መሃል ነው የኡሙ ዐማራ አቅጣጫ የተቀየረው። ቀስተኞቹ ቦታቸውን ጥለው ሲሄዱና ሰሃቦች መልእክተኛው ሰለላሁ ዐለይሂ ወሰለም ሞተዋል የሚለውን ሲሰሙ ዘመቻውን ጥለው መሮጥ ጀመሩ። ለሩጫቸው እንዲያመቻቸው ጋሻ ጦራቸውን እና ጎራዴያቸውን እየወረወሩ ነበር የሚሸሹት። የዚህን ወቅት ኡሙ ዐማራ ጥለው የሚሮጡትን ጋሻና ጎራዴ ይዛ ከባሏና ከሁለቱ ወንድ ልጆቿ ጋር ወደ ረሱሉላህ ሰለላሁ ዐለይሂ ወሰለም ገሰገሰች። ብዙ ሰዎች ሸሽተው ሲሮጡ እሷ ግን ከነፍሷ በላይ አስፈልጣ ወደምትወዳቸው ነቢይ ሰለላሁ ዐለይሂ ወሰለም ሮጠች። ስለ ልጆቿ፣ ስለ ባሏ አላሰበችም። ረሱሉላህ ሰለላሁ ዐለይሂ ወሰለም እየተጠቁ መሆኑ ብቻ ነው የታያት። የዓለሙ ሹም ረሱል ሰለላሁ ዐለይሂ ወሰለም ብቻ ነው የታዩት። የሰሃቦች ቁስል ስታክምበት የነበረውን እቃዎች ጥላ ጎራዴውን ያዘች። ኡሙ ዐማራ ትናገራለች፣ ረሱል ሰለላሁ ዐለይሂ ወሰለም ጋር ስደርስ በዙሪያቸው 10 ከሚሆኑ ሰዎች በስተቀር እየተከላከለላቸው የነበረ ሰው አልነበረም። ከነሱም መካከል እኔ፣ ባሌ እና ሁለቱ ልጆቼ ከጎናቸው ከነበሩት መካከል ነበርን ትላለች። ረሱል ሰለላሁ ዐለይሂ ወሰለም እንዲህ በማለት ይገልጿታል። በሁሉም አቅጣጫ ስመለከት ኡሙ ዐማራ በሰይፏ እየተዋጋች እኔን እየተከላከለች እመለከታለሁ ይላሉ። በጦርነቱ መሃል ልጇ አብደላህ እጁን በተቆረጠበት ሰዓት እንኳን የተቆረጠበትን ቦታ ደሙን ካቆመችለት በኋላ እንደ ሌሎች እናቶች ተመለስ በቃ ብላ ለህይወቱ አልሳሳችም። ተነስና ለረሱል ሰለላሁ ዐለይሂ ወሰለም ተዋጋ ብላ ሀቢብን እንዲከላከል መልሳ ወደ ጦርነቱ አስገባቸው እንጂ ሱብሃንአላህ፣ ፍቅሯ እንዴት ቢሀይል ነው! ይህንን የተመለከቱት ረሱል ሰለላሁ ዐለይሂ ወሰለም ማን ነው እንዳንቺ አይነት ጀግንነት ያለው ያ ኡሙ ዐማራ አሏት። በእርግጥ ይህ ቤተሰብ ታላቅ ቤተሰብ ነውም አሉ። አፍቃሪያቸው ኑሰይባም እንዲህ በማለት መለሰችላቸው። በዚህ ፈታኝ ሰዓትም ጥያቄዋ የእሳቸውን ጉርብትና ነው። በጀነት የእሳቸውን ጉርብትና ጠየቀቻቸው። ወደ ረሱል ሰለላሁ ዐለይሂ ወሰለም ሊያጠቃ እየጋለበ የመጣን ፈረሰኛ እስከ ማስጣል የደረሰን ጀግንነት አሳየች። የመዲናው አምባሳደር የነበረው ሙስዓብ ሙሽሪኩ አብደላህ ኢብን ቀሚዓ አጠቃው። ውዱ የረሱሉላህ ሰሃቢይም ሸሂድ ሆነ። ኢብን ቀሚዓ ሙስዓብን እንደገደለ ቀጣይ ኢላማው ረሱሉ ስለነበሩ ወደ እርሳቸው መጣ። በመንገዱ ላይ ኡሙ ዐማራ ገባች። እርሱም በያዘው ጎራዴ ትከሻዋን ቆረጣት። መጎዳታን ያየው ልጇን በተራው ደሟን ለማቆም ወደ እርሷ ገሰገሰ። በዚህ ዘመቻ ላይ እስከምትችለው ረሱልን የተከላከለች የኡሁድ ፈርጥ ነበረች። በዚህ ዘመቻ 12 የሚሆኑ ከባባድ ቁስሎችን አስተናግዳለች ይላሉ።
ከኡሁድ ጦርነት በኋላ በሁሉም ዘመቻዎች ላይ ከረሱል ሰለላሁ ዐለይሂ ወሰለም ጎን በመሆን ተዋግታለች። በሁደይቢያ፣ በኸይበር እንዲሁም በሁነይን ላይ ከደመቁ እንስቶች መካከል ነበረች። ረሱሉ የመጨረሻ ጊዜያቸው ላይ ሙሰይለማ አልከዛብ የሚባል እኔም ከአላህ የተላኩኝ ነቢይ ነኝ የሚል ውሸታም ሰው መጣ። ከዛም የድፍረቱ ድፍረት ለረሱል በመልእክተኞቹ አማካኝነት ደብዳቤ ይልካል። ደብዳቤው ላይም እርሳቸውም እርሱም የአላህ ነቢዮች ስለሆኑ ተልእኳቸውን ብሎም የሚያስተዳድሩትን መሬት መከፋፈል እንዳለባቸው ይገልጻል። ረሱል ሰለላሁ ዐለይሂ ወሰለም ደብዳቤው እንደተነበበላቸው ወደ ላካቸው ሰዎች ዞሩና እናንተም እሱ በሚለው ታምናላችሁ ብለው ጠየቁ። እነርሱም እንደሚያምኑ ነገሯቸው። ለዓለማት እዝነት የተላኩት ነቢይም ወላሂ ከአንድ ቦታ የተላከ አምባሳደር መጉዳት ባይከለከል ኖሮ ከእጄ አታመልጡም ነበር አሏቸው። ለሙሰይለማም ምላሻቸውን ላኩ። እንዲህም አሉ። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ከሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም ለሙሰይለመቱል ከዛብ ሰላም ለነዚያ በቀጥተኛው መንገድ ላሉት ይሁን። አንተ ለመከፋፈል የምታስበው መሬት ባለቤትነቱ የአላህ ነው፣ ድልም አላህን ፈሪ ለሆኑት ባሮቹ የተሰጠ ነው የሚል ውብ ምላሽን መለሱ። ይህንን ምላሻቸውን እንዲያደርስ በዋነኝነት የላኩት አምባሳደራቸው የኑሰይባ ቢንት ከአብ ልጅ የነበረው ሀቢብ ኢብን ዘይድ ነበር። ከእርሱ ጋርም ሌላ አንድ ባልደረባቸውን አስከትለው ልከው ነበር። ልጁ ሀቢብ ደብዳቤውን አንብቦ እንደጨረሰ ሙሰይለማ መልእክተኛው የአላህ ነቢይ እንደሆኑ ትመሰክራለህ ብሎ ጠየቀው። አዎ አለ። እኔ የአላህ ነቢይ እንደሆንኩስ አለው። ሀቢብ የምትለው አይሰማኝም አለ። ጥያቄው ምን ያህል እንደሚያሳፍር ለማሳየት ሁለተኛ ጊዜ ደግሞ ጠየቀው። መልሱ ተመሳሳይ ነበር። ሶስተኛ ጊዜ እያስፈራራው ጠየቀው። ሀቢብ የነቢዩላህን መልእክተኝነት በልበ ሙሉነት ምንም ሳይፈራ መለሰ። ከዚያም ይህ ጨካኝ ሰው ሀቢብን በህይወት እንዳለ ህዝቦቹ ፊት ለፊት ሰቅሎ እያንዳንዱን አካሉን በአሰቃቂ ሁኔታ መቁረጥ ጀመረ። የረሱል አፍቃሪ የኡሙ አማራህ ልጅ ሀቢብ ግን እርሳቸውን የኡሁድ ወቅት እንደተከላከለው ሁሉ ለእርሳቸው ሲል ሰውነቱን ፊዳ አደረገ። ከምላሱም የአላህ መልእክተኛ ነቢይ እንደሆኑ እመሰክራለሁ የሚለው ሳይጠፋ መስዋዕት ሆነ። አብሮት የተጓዘው የእርሳቸው ባልደረባ ለነፍሱ ስለፈራ ነፍሱን ለማትረፍ ብሎ የሙሰይለማን ነቢይነት መስክሮ ወደ ረሱል ሰለላሁ ዐለይሂ ወሰለም ዜናውን ሊያደርስ ይመጣል። በውሸት ነቢይነቱን መመስከሩ በቁጭት ገደለው። ሀቢብላህ አረጋጉት። በተፈጠረው እና በሰሙት ነገርም እጅግ አዘኑ። እናቱ ኡሙ አማራህ ዜናው ሲደርሳት የኡሁዷ ፈርጥ እንዲህ የሚል ድንቅ ንግግር ተናገረች። ልጄን ለዚህ ሰዓት አዘጋጅቼው ነበር። ምንዳውንም የምጠይቀው አላህን ነው። ሀቢብ ልጅ እያለ እርሳቸውን በነፍሱ ለመጠበቅ የአቀባ ስምምነት ላይ ቃል ከገባላቸው መካከል ነበር። ትልቅ ከሆነ በኋላ ደግሞ ቃል የገባላቸውን በተግባር አሳያቸው በማለት ትናገራለች። ሱብሃንአላህ። ግን እናት ነችና ልጇን በዚህ አይነት ሁኔታ ማጣቷ ሰብሯታል። ከዛም አላህ በህይወት ካቆየኝ የሙሰይለማ ህይወት በእጄ እንዲያልፍ እመኛለሁ በማለት ተናገረች። ሙሰይለማን ለማዋጋት የየማማህ ዘመቻ ጥሪ ሲደረግ ኑሰይባ ከ60 ዓመት ዕድሜ ያልፋ ነበር ይላሉ። ከልጇ አብደላህ ኢብን ዘይድ ጋር ዘመቻውን ተቀላቀለች። ሙሰይለማንም ወህሺ በጦሩ ወጋው። ልጇ አብደላህም በጎራዴው ጨረሰው። የልጇ ገዳይ በሌላኛው ልጇ እጅ ህይወቱ ማለፉ እረፍት ሰጣት። በዚያ ዘመቻም አንድ እጇን አጣች። በአንድ እጅ ብቻም የየርሙክ ዘመቻን ተሳተፈች። ይህቺ ጀግኒት ሴት ግን ህይወቷ ዘመቻዎች ላይ እንዲያልፍ አላህ አላሻም። ይልቅ በዑመር ኸሊፋ ዘመን በህመም ምክንያት የምትወዳቸውን ነቢይ እንድትቀላቀል ተመረጠች። ህይወቷን ሙሉ ለዲኑ እና ለረሱሉላህ ሰለላሁ ዐለይሂ ወሰለም ስትል መስዋዕት ያደረገች ጀግኒት ምርጧ ተዋጊ ኑሰይባ ቢንት ከዓብ። አላህ መልካም ስራዋን ይውደድላት። تنحى يا حزن واهجر فؤادا توكل بجد بعزم فصيح فإن